አሪያ በካሮት ነው እንደዋላ በቃ ማወራት ፈልጉም ነው አርጋለት ቪዲዮስ ከምትመጣ እንዴት ለቀቀው ሻይ በቃሪያ የለም ሙሴን አይነና መመህንዴ አዎ ይሄኛው ደም ነው መስል ወላሂ ሙሴ አለቃረጅ እኮ ወላሂ ለዚህ ዚክራ የማሙት ነው የቡሽራ ልጅ ዚክራ የዘመድ ነው እኮ ማለት የቡሽራ ይልጭ ዚክራ የምትባለው ቡሽራ ልጅ እሱና አብዱ መርፊት የኛ እንትን ነው እንደ ነው ማለት ለመግዛት ነው አሁን እንደዛ ፈልጌ ነው ይከባበር ይሻላል የዘመድ ነው ስትል قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة بالصلاة والزكاة ما دمت أنتنا محمد علي لكم ما تستمركم ما توجب راس دركم محمد علي مغازن هربوا لجكم هربوا الناس ወንዶች እንግዲህ ድሮ ዘመራው ዩኒፎርም ቀምሩ ዘመሮች ይደል አሁንኛ ምን አለ መሰለህ በአንድ ተጠበቁም እንደዛ አይኑ ነገር ያማ 500 ቢሰጥ ጥሩ ነበረ እና يا سلام يا سلام يا سلام ወዘያ ሰውዬ ደውሎለታል ለጀማሉ ልጅ ይተርገዋል አሜሪካን አማቾቹ ገርባ ናቸው ባንድ ጎን ያው ባለፈው እንደዚህ እና ሰውዬው አሜሪካን ላሉ ሰዎች ያስተላልፎ እዛ ደግሞ ያሉ ሰዎች ያው ለማረጋገጥ ነበር ገባህ እንት ነው ያለውን ነገር ያው ጀማሉ ደግሞ ስለሚያውቁት ሰው ችግር የለም ብሏች ዛሬ አወራለሁ ብሎኛል ነግራቸዋለሁ ያለው እኮ ከተማ ሰማም ሰዎች ጋር ሆኖ ነው አሁን ቅድም በቃ ምንም እዚህ ሆነ ነገር ይሰሩላችሁ አይ ባው የአንድ አመት ምናምን አስባል መሰለኝ ዝም ብሎ ለጊዜው የአንድ አመት ምን ለተማሪዎች ለምን ነገር ምናምን ብሏል አይደል እንደዛ አስበዋል ነገር ያው እኛ ያለውን ነገር ነገርኩት አለ የረጅም ቅሬሽንም ነገርኩት አለ ሰውዬው ዞሮ በቻለው እንትመት ከወዘተኛ ይሄን ሰላም አለይኩም ጥያቄ ያለው ክርስቲያን ካለ መግባት ይችላል። አስገቡ አድሚኖች ጥያቄ ያለው ክርስቲያን ካለ ሰላም ሙሲ እንዴት አደራችሁ? ደህና አደራችሁ? እንዴት አደር አለን አማን ነው አለን ሰላም ነው አለን እሺ ጥያቄ አለ? ጥያቄ ምን መሰለሽ? አለኝ። እሺ ማለት አላህ ወይ እግዚአብሔር ለምንድን ነው በወንድ ጾታ የሚጠራው? ይሄ ቋንቋ ስለሆነ ነው እንጂ ጾታ ስላላቸው አይደለም። እንትን የቋንቋ ህግ ነው። ለምሳሌ ፀሐይ እንላለን፣ ፀሐይቱ ወጣች እንላለን። ፀሐይ ሴት ስለሆነች ሳይሆን ቋንቋ ነው ይሄ። ፀሐይቱ ወጣች ወይም ጨረቃው ወጣ ሲባል የቋንቋ ህግ ነው እንጂ ሴት ስለሆነ ወይም ወንድ ስለሆነ አይደለም። ለምሳሌ ትንሽ ድንጋይ ስናይና ትልቅ ድንጋይ ስናይ ድንጋዩ እንላለን ትልቁን፣ ትንሿን ደግሞ ድንጋይቱ እንላለን። ሴት ስለሆነ ወይም ወንድ ስለሆነ ጾታ ስላላቸው ሳይሆን የቋንቋ ህግ ነው ይሄ። እና አምላክም በወንድ ጾታ ሊጠራ ይችላል፣ ግን ይሄ የቋንቋ ህግ ነው እንጂ ወንድ ስለሆነ ወይም ሴት ስለሆነ አይደለም። ኦኬ ያስማማ። ጥሩ እሺ፣ ሌላ ጥያቄ አለ? ሌላኛው ጥያቄ ማለት ያው ማለትም ብዙ ጊዜ ሲወራ ሰማለሁና ያው አላህ እጅ ማለት አላህ ያው በሰው አይነት የሚል ነገር ስላለ
ችግር አለው ምናምን የሚባለው ነገር እንዴት ነው ማለት እንዴት ነው ያመናችሁበት? በጣም ጥሩ እንትን አላህ Subhanahu Wa Ta'ala የራሱ የሆነ መለኮታዊ መገለጫዎች አሉት። የራሱ የሆነ ማንነት አለው፣ ምንነት አለው። ከምንነቱ መገለጫዎች መካከል አንዱ ምንድነው? እጅ አለው፣ እግር አለው። አላህ Subhanahu Wa Ta'ala አደም በሁለት እጆቹ እንደፈጠራቸው ይናገራል። እንደዚሁም ደግሞ ባት በሚገለጥበት ቀን እያለ እግር እንዳለ ይናገራል። ስለዚህ እዚያ ላይ ሲናገር ምንድነው ሲባል ከፍጡራን ጋር የሚመሳሰል ግን በፍጹም አይደለም። ለምሳሌ አምላክ ይሰማን ብለን እናምናለን አይደለ? ገናችን ይሰማል። እኛም እንሰማለን። ነገር ግን የኛ መስማትና የአምላክ መስማት አንድ አይነት ነው። አንድ አይነት ሊሆን ይችላል። መስማቱ አንድ አይነት ነው። እኛ ሁሉንም እንሰማለን። ሁሉንም መስማት የተናገረንን እንሰማለን እኮ እኛ ሁሉንም መስማት ግን አንችልም። እንደ አምላክ ሁሉንም መስማት አንችልም። ሁሉንም ማወቅ ነው እንጂ መስማት እንችላለን። አንተ አሁን ሁሉን ነገር ትሰማለህ። እኔ አሁን ምን እየሰራሁ ተዘራ የምትሰራው ነገር ማወቅ አልችልም፣ ግን ያልሽኝ ነገር እየሰማሁሽ ነው። ተዘራ ይሰማል ወይ? ወስዬ አቤት ወስዬ እየሰማሁኝ አይደለም። አይሰማም አይሰማም። እየሰማሁ አይደለም ማለት ግን እያወራሁ ነው እኔ። አየህ አላህ ሱብሓነሁ ወተዓላ ግን አሁን ምን እንዳወራኸኝ ይሰማል። አንተ ግን አሁን አልሰማኸኝም። አውቄ ነው ዝቅ አድርጌ ድምፄን አወራሁት ለጥያቄ መልስ እንዲሆን ነው። የምታወሪውን ሁሉ ግን እሰማለሁ። አይደለም የነገርከኝን ነው የተናገርከኝን ነው የምልህ። የተናገርከኝን መስማት ይችላል። አሁን እያወራሁ ነበር ግን አልሰማሁም ብለህ አረጋገጥክልኝ ራስህ። አላህ ይሄንን ይሰማል። አሁን ስናገር የነበረው አላህ በቁርአን ላይ ሲናገር ምን ይላል? ሰዋኡ ሚንኩም መን አሰረ القول ومن جهر به ومن እሱ ይሰማል ብለህ ማመን ነው እሱ። ተረጋጋጅ እንዴ አንተ አረጋጋጅ። ይሰማል ብለህ ራስን ማሳመን ነው እንጂ ማለት ማመንህን ነው። ወይ አንዴ አረጋገጥክልኝ። እሱ ነው እያለች ያለው። አንተ ሁሉም ትሰማለህ ያለች። አዎ ሁሉንም እሰማለሁ አልክ። ኧረ ተው አትሰማም እያለች ልታስረዳ እየሞከረች በተግባር እንዳሳየህ ብዬ ነው። ሰላም ነው ስለ ሰላም ነው አልከኝ። ከዛ በኋላ ሰውረ ግን አይ አልሰማሁም አሁን የምትለውን አልከኝ። خلاص ይሄ ነው አላህ Subhanahu Wa Ta'ala ድምጾች ከፋሉም ዝቅ አሉ حتى ባታወራ የልብህን ትርታ ሁሉ የሚሰማ የሆነ አምላክ ነው። በቁርአን ላይ ሲናገር ምን ይላል? ሰዋኡ ሚንኩም መን አሰረ القول ومن جهر به ومن هو مستخف بالليل وسارب بالنهار ከእናንተ ንግግሩን ከፍ ያደረገ ወይንም ዝቅ ያደረገ ለኔ እኩል ነው ይላል። ስራውንም በገሃድ በጨለማ ማን ነው በፀሐይ ጠራራ የሰራ ሰውና በድቅድቅ ጨለማ የሰራ ሰው ለኔ እኩል ነው አለ። አንተ ግን ጨለማ ውስጥ ሰው ቢሰራ ለምሳሌ አይታይም። በቃል አይደል? ብርሃን ትፈልጋለህ። ፈጣሪ አምላክ አላህ ይሄን አይፈልግም። ስለዚህ አላህ ያያል ይሰማል ሲባል ጊዜ በፍጹም ከኛ ጋር የተለየ ነው፣ የተገደበ አይደለም። ግን እናንተ ግን የተገደበ ነው። አየህ ልክ እንዲሁ እጅ አለው እግር አለው ሲባል ልክ እንዲሁ ከኛ ጋር በማይመሳሰል መልኩ መለኮታዊ ማንነት አለው ሲፋ ባህሪ ያለው ለማለት ነው። አላህ በቁርአን ላይ እኔ ማንንም አልመስልም በባህሪያዎቼ እያለ ይናገራል። ለይሰ ከሚስሊ ሸይኡን ወሁወ ሰሚዑል በሲር እንደሚለው ዛራል ማለት እኛ አሁን እንደ ኢየሱስ ክርስቶስ ተገልጧል እንላለን አይደል? እንደዛ ተገልጧል ትላላችሁ እናንተ? ላ አንለምኛ አምላክ አላህ Subhanahu Wa Ta'ala ሰው አይሆንም በፍጹም ሰው አይደለም። እርሱ ፈጣሪ ነው። ሰው ደግሞ ፍጡር ነው። ኢየሱስ ክርስቶስ ደግሞ ፍጡር ነው። ቃል በቃል ዮሐንስ ወንጌል ምዕራፍ 8 ቁጥር 40 እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ሰው ደግሞ ፍጡር መሆኑን መጽሐፍ ቅዱስ በርካታ ቦታ ላይ ይናገራል። ይሄ ነው አምላክ አላህ Subhanahu Wa Ta'ala ተዋህዶ ነው ሰው የሆነ ነው። ተዋህዶ የሚባል ሂሳብ የለም መጽሐፍ ቅዱስ ላይ ተዋህዶ የሚል ቃል የለም። መጽሐፍ ቅዱስ ላይ ተዋህዶ የሚል ቃል የለም። እሺ ታዲያ አላህ መገለጡን በምን ማለት እንዴት ነው መገለጡን? መገለጥ ሲባል ጊዜ በቃል መገለጥ የሚባለው ነገር ነው። በመላእክ በኩል መገለጥ የሚባል ነገር አለ። በህልም በኩል መገለጥ የሚባል ነገር አለ። በእነዚህ በበርካታ ነገራቶች ይገለጣል አምላክ አላህ። ለአብርሃም ለምሳሌ በህልሙ ይገለጥለታል። ልጅህን እረድ የሚል ትእዛዝን ሰጠው። ልክ እንዲሁ ደግሞ በቃሉ ለሙሴ ተገለጠለት። በሲና ተራራ ተገልጦለት በቃሉ አናገረው። ከዛልክ ልክ እንዲሁ አላህ Subhanahu Wa Ta'ala በመላእክ ይገለጣል። ነገር ግን ሰው ሆኖ እንደዚህ ፍጡር ሆኖ ምናምን እንደዛ አይደለም። አላህ Subhanahu Wa Ta'ala
በመላእክ በኩል ይገለጣል እንጂ ሰው የሆነ አይጥ የሆነ ከብት የሆነ እንደ ህንዶች እንደሚያስቡት በፍጹም እንደዚህ አይሆንም። አይ الله سبحانه وتعالى يتجلى لعباده أي زهرة يمشل كتير لاشوا أنا كذا كتير لاشوا እሱ አንድ ጊዜ አንድ ደቂቃ ዛራ እሺ ተገልጧል ስትሉ ማለት ነው። አንዴ እንዲህ ተገልጧል ስትሉ በህልማቸው በማየት ነው እንጂ እንዲህ በአካል እንዲህ እጅ እንዳለው እግር እንዳለው ምንም ያየው ማንም የለም ማለት ነው። እንደዛ የሚባል ነገር የለም ነው። ኦኬ እንዲህ በህልማቸው ያዩት አምላክ አይደለም። ይልክ አምላክ ለነቢያቶች በሶስት አይነት መንገድ ይገለጥላቸዋል። ለምሳሌ ለነቢያቶች ሲገለጥላቸው አንድ በቃል ቃሉን ይሰማሉ። አሁን ለምሳሌ ለሙሴ ሲገለጥለት ምንድነው? ቃሉን ይሰማል፣ ነገር ግን ድምጹን ይሰማል፣ ነገር ግን እሱን አያየውም። ገብቷል? አላህ Subhanahu Wa Ta'ala ይሄንን ይናገራል። እንደዚሁም ደግሞ በሁለተኛው ምንድነው? በመላእክት አማካኝነት መልአኩ መጥቶ ለነብዩ ይናገራል። ከዛ በኋላ መልአኩ አምላክ እንደላከው ይናገራል ነው ዘተ ነገራቶች ማለት ነው። ለምሳሌ ጅብሪል አለይሂ ሰላም እየመጣ ለነብዩ ያስተላልፋል ማለት ለነቢያቶች በአጠቃላይ ያስተላልፋል። እንደዚሁም ደግሞ ሶስተኛው ምንድነው? በራእይ ወይም ደግሞ በህልም ማለት ነው። ለምሳሌ በህልሙ ያ ወህይ ወይም ግልጠተ መለኮቱ ይመጣላቸዋል እንጂ አላህን የሆነ በግልጠተ እንደዚህ እያዩት ነው ማለት አይደለም። ግልጠተ መለኮቱ ወይም ደግሞ ራእዩ ይሄ ቃሉ በህልማቸው ይገለጥላቸዋል። ለምሳሌ አብርሃምን ልጅህን ረድ ሲለው በህልሙ ነው ያሳየው። ገብቷን? አብርሃምን ማለት ነው። አብርሃም ነብይ ነው። ስለዚህ ያን ነብይ ያሳየው በምንድነው? በህልሙ ነው። ይሄን ነው እንጂ ለመግለጽ የተፈለገው አምላክን በህልማቸው ራሱ በያዩታል ምናምን እየተባለ አይደለም። አምላክ እኮ አይታይም። ባይብል ላይም እኮ እኔን ያየ እኔን ካቶ አይታይ ልትድናችንም ይለዋል እኮ ሙሴን። እንደዚሁም ደግሞ እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለው አንድ ልጅ ተረከው እያለ ይናገራል። አንድ ያየው የለም አምላክን። አምላክ አይታይም። አንድ ሰው አምላክን ካየ ራሱ መዳን አይችልም ምድር ላይ አንድ ሰው አምላክን ካየ። ለዛ ነው ሙሳ አለይሂ ሰላም ሱረቱል አዕራፍ ላይ አንተ ራስህን አሳየኝና ይበቃኛል ሲለው አምላካችን ራስህን አሳየኝ ሲለው እኔም ማየታችንም አለው። ነገር ግን ወደ ተራራው ተመልከት፣ ተራራው ተረጋግቶ ከቆመ በእርግጥ ታየኛለህ አለው። ከዛ በኋላ ለተራራው አምላካችን አላህ Subhanahu Wa Ta'ala ተወሰነ ብርሃኑን ሲያሳየው ተራራውን ኩትኩት ብሎ ሲወድቅ ሙሳም ቀጥታ ራሱን ነው የሳተው። ከዛ ቀጥታ ሲነሳ ጥራት ይገባህ ጌታዬ በማለት አላህ Subhanahu Wa Ta'ala ያጠራበት ሁኔታ አለ። ስለዚህ አምላክን ማየት አይቻልም ምድር ላይ ነው ከዘር ማለት ነው እናንተ። ስለዚህ በህልማቸው የተገለጠላቸውን ማመን ነው የሚጠበቅባችሁ ማለት ነው። በህልም የተገለጠውን እኮ ራእይ እንዴት እንደሚመጣ ነገርኩህ። ወይም ደግሞ በቃሉ ራሱ ሊያናገራቸው ይችላል። አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢስራኤል ሚዕራጅ ላይ ሲደርሳል የአምላክን ድምጽ ሰምተዋል። አምላክ ድምጹን ይሰሙታል ነቢያቶች። ገብተዋል? እንደዚሁም ደግሞ በመላእክቱ አማካኝነት ወይም ገብርኤል መጥቶ ደግሞ ሊያናገራቸውም ይችላል። በዛ መልኩም ሊገለጥ ይችላል አምላክ። ወይም ደግሞ አምላክ ገብርኤል ልኮ መለኮታዊ ራእይ ወይም ግልጠተ መለኮቱን በዛ መልኩም ሊያወርድ ይችላል። በህልም አንዱ የመለኮታዊ ራእይ መውረጃ እንጂ ሁሉም አይደለም። ኦኬ ገብቷል? እሺ ግልጽ ነው። ይሄ ጥያቄ ያለህ ሌላ? ግልጽ ነው። በመላእክቶች ታምናላችሁ? አዎ እናምናለን በደንብ። እንዲህ ያስታርቋቸዋል፣ ያማልዳቸዋል? አይ የትንሳኤ ቀን ከሆነ አዎ በሚችሉት ነገር ያደርጋሉ። የትንሳኤ ቀን አላህ Subhanahu Wa Ta'ala ስለሚያስችላቸው ማለት እዚህ ምድር ላይ ግን ሆነው ግን ከአላህ ውጭ ማንም ይሰማንና ያያም ብለን አናምንም። ሐታ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቢሆኑ እኛ ይሰማል ብለን አናምንም። የሞተ ሰው አይሰማም፣ ከዚህ አጠገባችን ያለለ ሰው ይሰማም ብለን አናምንም። ነገር ግን የትንሳኤ ቀን ከሆነ መላእክቶች አይደለም። አዎ መላእክቶች ሁሉን አዋቂ አይደሉም። አምላክ ብቻ ነው የሚያውቀው። ሁሉን የሚያውቀው አንድ አምላክ ብቻ ነው እንጂ ከአምላክ ውጭ ሁሉን አዋቂ የለም። እዚህ ፍጥረታት ሲጀመር ከአምላክ ውጭ ሁሉን የሚያውቀው ሁሉን የሚሰማ የለም። ያንማ መለኮት ሆኖ እኮ አይ በዛ አይደለም ግን እኮ እንደዛ የሚባል ነገር የለም። እስልምና ላይ ከአላህ ውጭ የምንጣራው፣ ከአላህ ውጭ የምንለመነው፣ ከአላህ ውጭ የምንጠጋው፣ ከአላህ ውጭ ወደሱ የምንለማመንለት፣ ዝቅ የምንልለት፣ የምናሸረግድለትም ሆነ የምንሰግድለት፣ የምንደፋለት፣ የምናመልከው ከሱ ውጭ ማንም የለም። እሱን ብቻ ነው የምንጣራው።
አላህ ሱብሓነሁ ወተዓላ ሲያዘን ስግደቴም መገዛቴም ህይወቴም ሞቴም ለዓለማቱ ጌታ ለአላህ ነው በል ነው ያለን። ገብቷል። ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ እንገዛለን፣ አንተን ብቻ እርዳታ እንጠይቃለን። እርዳታን የምንጠይቀው ሁሉን ነገር የምናደርገው ለዓለማቱ ጌታ ለአላህ ብቻ ነው። ሞታችንም ስግደታችንም ህይወታችንም ሁሉ ነገራችን ለዓለማቱ ጌታ ለአላህ ነው። ከሱ ውጪ ማንንም አንጣርም። ያ ማግኘት ግን መላእክቶችን እናከብራቸዋለን፣ እንወዳቸዋለን። እንደነገርኩ ቅድም ገብርኤል ለምሳሌ ወህይን ወይም ግልጠተ መለኮትን ለነቢያቶች የሚያመጣ ነው ብለን እናምናለን። እንደዚሁም ደግሞ ሱራፌል የሚባሉ አሉ፣ እነ ሚካኤል የሚባሉ አሉ፣ ዝናብም የሚያወርዳለ፣ እንደዚሁም ሌሎችንም የጀሃነም ዘበኞች አሉ። በጣም ብዙ መላእክቶች አሉ ብለን እናምናለን። እንደውም ያላህ መልእክተኛ ሰለላሁ ስለ መላእክቶች ብዛት ሲናገሩ ሰማይ ሲክትት ጣለች አሉ። ልትልም ይገባታል። ምክንያቱም እንትኑ ሰማዩን ራሱ የሞሉትኝ አንዱ ሳጅድ፣ አንዱ ቁሞ፣ አንዱ እንትን እየሰገደ ወይም እንትን እያለ ነው። በጣም ሰማይ ሙሉ የተሞላቸው ራሱ በመላእክት ነው በማለት ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይናገራሉ። ስለዚህ መላእክቶች እንዳሉ እናምናለን። አላህ አዘ ወጀል ስራ እንደሰጣቸው እናምናለን። ሩህን የሚያወጡ መላእክቶች እንዳሉ ወዘተ እናምናለን። ግን እነሱ እዚህ ምድር ላይ ያሉ ያማልዳሉ፣ ያቃርባሉ፣ እነሱ ይለመናሉ ብለን አናምንም። እኛም እንደነሱ ፍጡር ነው፣ እነሱም እንደኛ ፍጡሮች ናቸው። ይከበራሉ፣ እንወዳቸዋለን። ከዛ ውጪ ከዛ በዘለለ ግን አንሰጣቸውም። ከአምላካችን ውጭ የምናመልከው የምንገዛውም ወደሱ የምናሸረግልለትም ሆነ ዝቅ የምንልለት ከአምላክ ውጭ ማንም የለም። ሰላም አደረ። አልሐምዱሊላህ። ቆይ እንደ እሱ ሄደ እንደ ኦኬ፣ እሺ ቀጥል። ሰላም አደርክ? ሰላም እህቴ፣ እኔን ነው እንዴ ልጠይቅኛ ነበር ወይስ ሁሴንን ነበር? ሀቢበቴ ልጠይቅ። ዛራ እሺ ትጠይቃለህ። ቆይ እንደ እህቴ ታውራና ትጠይቃለህ ወይ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ላ ሀቢብቲ ላንቺ አይሆንም፣ ፈትዋ ነው። እሺ መርሐባሽ። እሺ ቀጥል። አሁን ላ ሀቢብቲ ላንቺ እሺ ቴንክ ዩ። ሱራ 69 ወይ የአረጋጋጭ ምዕራፍ የሚለው ላይ ትሰማለህ? አዎ ይሰማል በደምብ። እዛ ላይ አላህ ይምላል ምን እያለ በምታዩት ነገር እንላለን ማለት ማን በሚያየው ነው የሚለው? ማን በሚያየው? እኛ በምናየው። ኦኬ ዝንብ ትታያለች፣ በዝንብ ይምላል። አው በሁሉም አላህ አዘ ወጀል ላይ ይስተሂል ያኒ አላህ Subhanahu Wa Ta'ala እንትኖችን ፍጥሯኖችን ምሳሌ ከማድረግ አያፍርም። በነገራችን ላይ በዙባ በራሱ ምሳሌ ያደርጋል። ምሳሌ ከማድረግ አያፍርም እና በሁሉም በሚታዩትም በማይታዩትም ይምላል። በሚታዩት በማይታዩት የተባለውን ነገር ደግሞ ፈሰራኖች ያስቀመጡት ነገር አለ። በሚታዩትም በማይታዩም እመላለሁ ካለ በሁሉም ነገር እንደሆነ እኛ እናምናለን። በጣም አሪፍ። ሰገራ ለምሳሌ ይታያል፣ በዛም ይምላል ማለት ነው። አይ እንደዛ ብለህ ካልክ ማስረጃ ማምጣት አለብህ። እንደዛ አሁን ለምሳሌ እንደዚህ ልክ አላህ አዘ ወጀል በጥቅል አድርጎ በሚታዩትም በማይታዩትም እምላለሁ አለን። طيب ለምሳሌ እንደዚህ ይታያል፣ በእንደዚህ ይምላል። ቆይ ይሰማል? ሁሴን ጥያቄ ምን ነበር? ጥቁር ሰው ሲታገድ መሳሪያ ድምጽ አለ። እሺ በሚታዩትም በማይታዩትም ይላልና ከሚታዩት ውስጥ አንዱ ሰገራ ነው፣ ከማይታዩት ደግሞ ፈስ ነውና በፈስና በሰገራ የሚምል አምላክ አለ። በኢየሱስ ፈስና ሰገራ ለማለት ነው። መልስ እኮ በኢየሱስ ፈስና ሰገራ ለማለት ነው ወይ ነው እኮ መልስ እኮ ነው። በኢየሱስ ፈስና ሰገራ ለማለት ነው። እንደዚህ አይነት አምላክ አለ እንዴ? እኮ መልስ እኮ ነው። በሰገራና በፈስ ያው ማውራት አትችልም ማለት ነው። ደፍራ እንዳወራ ሁሉ ያው እኛም እንድናወራ ዝግጁ መጽሐፍ ታፍርበታለህ። የኢየሱስን ፈስና ሰገራ ምን ማድረግ አይቻልም። ያቀን መልስላችሁ። ለማንኛውም አዳምጡ የሚፈልገው ሰው ካለ ከዚህ በፊት ያነሳሉ እንዲህ አይነት ፍልስፍና አላህ Subhanahu Wa Ta'ala በሱረት الواقع ላይ መጨረሻ አካባቢ ላይ ምን ይላል? فلا اقسم بما تبصرون وما لا تبصرون ይላል። በሚታዩትም በማይታዩትም እምላለሁ ይላል አላህ Subhanahu Wa Ta'ala። ከዚህ በፊት ያነሱ የነበረው በሰይጣንስ ምሏል ወይ የሚል ነበር። አሁን ደግሞ ፈሰገራ ምናምን ማለት ጀመሩ። ችግር የለውም ባሉ ነገር ግን አንቀጹ የታሰበበት ወደሚለው እንምጣ። በሚታዩትና በማይታዩት
በቁርአን ላይ አላህ ሱብሓነሁ ወተዓላ የማለባቸው ነገራቶች አሉ የሚታዩና የማይታዩ ብሎ እነዚያን ለማለት ነው። ታዲያ በጭራሽ ፈሰገራ ወይንም ሰይጣን በእነዚህም ብለዋል ወይ ብለን ስናይ ላአል ማለም እና ታዲያ እሺ ከሚታዩት ብሎ ከማለባቸውና ከማይታዩት ብሎ ከማለባቸው በቁርአን ላይ በማስረጃ አሳየን ይባላል። ይህ ትክክለኛ ጥያቄ ነው። ለምሳሌ ከተባለ ፀሐይ፣ በጨረቃ፣ በሰማይ፣ በምድር፣ በመላእክቶች በጊዜ አያችሁ በእነዚህ ሁሉ ብሏል አላህ ሱብሓነሁ ወተዓላ ማስረጃ ወናዚዓቲ ገርቃ ወናሽጣቲ ነሽጣ والسابحة سبحة فالسابقات سبقة فالمدبرات أمرا እነዚህ ሁሉ የመላእክቶች መገለጫ ናቸው። አላህ ሱብሓነሁ ወተዓላ በማይታዩ መላእክት ይታያል አይታዩ አይታዩ በእነርሱ ማለት ነው። እሺ በሚታይስ والشمس وضحاها والقمر إذا تلاها ፀሐይ፣ ጨረቃ والنهار إذا جلاها ቀን ይላል ቀን ልክ እንደው ደግሞ ጨለማ والليل إذا يغشاها አያችሁ አይደለ? ስለዚህ አልቁርአን ይፈሰር بالقرآن ቁርአን በቁርአን ይፈሰራል። ወታቻል የሚታዩ ብሎ ከገለጻቸው መካከል ምንድናቸው የማለባቸው ብለን ስናይ ጊዜ አሁን የገለጽኩላቸው ናቸው። የማይታዩ ብሎ ከማለባቸው ከመካከል የተገለጹት ናቸው። ታዲያ በእነዚያ ውስጥ የጠየቀው አለ ወይ? በእነዚህ ነገራቶች ያለህ አልማለም። ልክ እንዲሁ በሰይጣን ብሏል ወይ? አልማለም አላህ ሱብሓነሁ ወተዓላ። ገብታችኋል አልገባችሁ? ገብታችኋል? ፈህምቱ ወላ ፈህምቱ ወላ ያለ ማለት ነው። ቁርአን በቁርአን ይተረጎማል። እሺ ቀዋዒዱ ተፍሲር የሚባል ነገር አለ። የተፍሲር ህግጋቶች القرآن يفسر بالقرآن القرآن يفسر بالسنة القرآن يفسر بأقوال الصحابة القرآن يفسر باللغة العربية لأن القرآن نزل باللغة العربية الله በሚታዩ ነገራቶች ምን አለ ብሎ ሲናገር ጊዜ የሚታዩ የማለባቸው ነገራቶች ምን ናቸው የሚለውን ሄዶ ማየት ነው። በማይታዩ ነገራቶች የምላለው ሲል ጊዜ የማይታዩ ሆነው የማለባቸው ነገራቶች ምን ይላል ቁርአን ነው። ያ ነው በቃ ቁርአን ይፈስርላቸዋል። እዛቻው አላላ ከማይታዩ ነገራቶች ከማለባቸው ለምሳሌ ጥቀስልን ካሉ በቁርአን ላይ ቀጥታ ሄዳችሁ መላእክቶችን ታገኛላችሁ። አያችሁ አይደል? ጊዜን ታገኛላችሁ። ወልዐስር ይላል፣ ወዱሃ ይላል፣ ወልፈጅር ይላል። እንደዚህ ጊዜያቶች ናቸው። እናያቸዋለን ወይ በአይናችን? አናያቸው። ከሚታዩ ነገራቶችስ ወሸምሲ ወዱሃሃ ፀሐይ እና በረፋዷ እያለ ይናገራል። ወልቀመሪ ኢዛ ተላሃ ወነሃሪ ኢዛ ጀላሃ ወለይሊ ኢዛ የግሻሃ ወሰማይ ወማ በነሃ ወልአርድ ወማ ጡሃሃ እያለ በሰማይ በምድር እያለ በሚታዩ ነገራቶች ደግሞ የማለባቸው እናገኛለን ማለት ነው። ይህን ይመስላል። እሺ ዛሬ ቀጥይላቸው የሚጮህ ቦታ ነው ያለሁት። እንዲህ አይነት አዝግ ጥያቄዎች አላህና መልእክተኛውን አውቀው ለመሳደብ የሚያነሳቸው ነገራቶች አትውረዱ ከነሱ ጋር ቀጥታ ውረዳቸው። እነሱ ለአምላክም ለነቢያትም ለሃይማኖትም ክብር የሌለውን ሰው አታናግሯቸው። እሺ እውቀትን ማወቅ የሚፈልጉና መረዳት የሚፈልጉ ሰዎች እነዚያን አናግሯቸው። ከእነዚህ ጋር አፋቸውን እንትን አታቆሽሹ። ሰላም አለይኩም። ወአለይኩም ሰላም። እሺ አሌክስ አለ? አሌክስ አለሙ ለማለት መስለኝ። አሌክስ አለ ወገናችን? እሺ ከላይ ጥያቄ ያለው አለ ከገባችሁት መካከል? ኔቨር አሌክስ። እሺ አሌክስ ቀጥል። ቦስ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ግን ፈተዋ ነበር እሱን መጠየቅ ፈልጌ ነበር። እሺ አሌክስ ይቀጥል። ሁሴን ሲመጣ ይመልስልሻል ኢንሻአላህ። እሺ አሌክስ ይቀጥል። አለ እሺ ፈውዚ ይሆንከ ነው። ምናልባት የምትፈልገው እንትን ካለ ጥቅስ ካለ እናወጣልሃለን። እሺ ሌላ ክርስቲያን ካለ ግቡ ጀማ። ወአለይኩም ሰላም ወራህመቱላህ። ፈተና መኮረጅ ይቻላል? ፈተና መኮረጅ ይቻላል? والله المستعان. سيكسي وتفتيك ايش عليك سلة؟
እሺ አሌክስ የለም። እሺ በቃ ጥያቄ ያላችሁ ቀጥሉ። ማለት ንጽጽር ጥያቄ ያላችሁ እኔ ፈቷ አልመልስም። አሁን እሺ መስጠር እናስገባው። ሁላችሁም ወደ እኔ ወደ አላህ ብቻ ንስሐ አድርጉ ይላል። የንስሐ አባት ብሎ ሂሳብ የለም። ይሄን ይመስላል እና ያላወቁትን ከማወቅ አንፃር መተው ይጠይቃሉ እንጂ ያንን ኃጢአት ለመናዘዝ ብለው አይደለም። ሁለተኛ እኛ ስንነግራቸው ጊዜ አምላክና ነብይ የተናገረው እንዲህ ነው ብለን ያንን እናስቀምጣላቸዋለን እንጂ ከራሴ 50 ቀን ጾሜ 30 ስኔጅ እያልኩ በፍጹም እንዲህ አንላቸው። ይሄን ያስላል ነገር ላይ ነው ያለው። አመሰግናለሁ። እሱ ግልጽ ሆኖልኛል። ግን መጀመሪያ ላይ ከመላእክት እውቀት የሰው እውቀት ይበልጣል ነው ያልከው። መላእክት እኮ አልገባኝም እዚህ ጋር እንዴት ሰው አሁን ለምሳሌ የራሱ እውቀት አለው። ለምሳሌ እኔ እዚህኛ ሌላ ቦታ የሚደረገውን ነገር አላውቅም። መላእክት ግን የተወሰነ የሆነ ቦታ ቁጭ ብሎ የት የሚደረገውን ነገር የማወቅ ችሎታ አላቸው ወይስ የላቸውም? እዚህ ጋር አልገባኝም። የሰው እውቀት ይበልጣል ስትል እውቀት ሲባል አሁንም አልተረዳሽም ማለት ነው። ምሳሌ የሰጠሁሽ ነበር። አሁን ላይ ቁርአኑ ላይ ይናገራል። እኔ እዚህ ያለውን ቦታ ብቻ ነው የማውቀው፣ መላእክት ግን ሩቅ ያለውን ማወቅ ይችላል። አንደኛ ሁሉ ቦታ ላይ ያለውን የሚያውቅ የሚችለው አምላክ ነው። ወይንም አምላክ እውቀት የሰጣቸው ነብያቶች የሆነ ቦታ ላይ ምን እንደሚከሰት የሆነ ጊዜ ላይ የምን እንደሚከሰት ሊያውቁና ሊናገሩ ይችላሉ። ተሻላርላ አሁን ስለዛ ሳይሆን ይሄ አምላክ የሚሰጣቸው ከጊዜ በኋላ ነገር ነው። ነገር ግን ነብያቶች አሉ ለምሳሌ በጣም እውቀት አላቸው። ተሻላርላ እውቀት ሲባል ጊዜ የሆነ ቦታ ነገርን ደብቅ ነገርን እንደዛ ያውቃሉ ከሚለው አንፃር ሳይሆን አስተምሮ ማለት ነው። ሰውን ያነዘ የሚችልና መለኮታዊ እውቀት ሊሆን ይችላል። ማንኛውንም እውቀት ሊሆን ይችላል። ከዚህ አንፃር ነው አደም እዚያ ቦታ ላይ መላእክቶች እኛ የተሻለ ነን ብለው ስላሰቡ እኛ እናምልክህ፣ እኛ እንቀድስህ፣ እኛ እናመስግንህ ብለው ጠየቁት። አይ እናንተ የማታውቁትን እኔ ያውቃለሁኝ ብሎ ነገራቸው። ወንቀዲሱ ለቃለ ኢኒ አዕለሙ ማ ላ ተዕለሙን። አደምንም አላህ ሱብሓነሁ ወተዓላ እውቀትን ሰጠው። ወዐለመ አደም ይላል። አደምንም እውቀትን ቸርኩት አስተማርኩት አለ። አልአስማአ ኩለሃ የነገራቶችን ሁሉ ስሞች አስተማርኩት ይላል። ከዚያ በኋላ እንደገና እነዚያን ነገራቶች አላህ መላእክቶችን ጠየቃቸው። እነዚህ ነገራቶች ታውቃላችሁ ሲላቸው አያናውቅም አሉ። ቃሉ ሱብሓነከ ላ ዒልመ ለና ኢላ ማ ዐለምተና። አይ አንተ ካስተማርከን ውጭ እኛ አናውቅም አሉ። አየሽ እውቀታቸው ራሱ የተገደበ እንደሆነ ተናገሩ መላእክቶች። አንቺ እንዳልሽው ሁሉ ቦታ ያለውን የሚያውቁ አይደሉም። አይ እኛ ይሄን አናውቅም አሉ በግልጽ በቃ አንተ ካስተማርከን ውጭ እንደውም የምናውቀው ነገር የለም ወዲያው። ስለዚህ አደም በመበለጣቸው ከአምላክ ጋር አላነጻጸርኩም። ከአምላክ ጋር አታነጻጽርና ከሰው ጋር ሲነጻጸሩ ከአደም ጋር ያነጻጸርሽው እንደዛ ነው። መጀመሪያ ማስረጃ እነዚህ አካላት ሁሉ ቦታ ያለውን የሚያውቁ አይደሉም። ነገር ግን በዚህ ቦታ ላይ ዳውድ ስናይ ጊዜ አደም በእውቀት በልጧቸዋል። ቁርአኑን ከፍተን ልናሳይሽ እንችላለን። ስለዚህ በእውቀት ስለበለጣቸው እነዚህ ሰዎች ማነው እነዚህ መላእክቶች የነበረኛ አስገቡኝ እንዲህ ዝም አላችሁ። አለሙ ምን ነው ጨርስ ጥያቄ ኤአይ ውሱ ተቋርጧል። ዛራ አለሽ ልቀጥል? እንትን ኦሬዲ መልሶልሻል። ይሄ እንትን መላእክቶችን አላህ Subhanahu Wa Ta'ala ያሳወቃቸውን ብቻ ነው የሚያውቁት። ሰዎችም አላህ ያሳወቃቸውን እና አደምን እዛ ላይ ሱረቱ በቀራ ላይ አሳወቁ። እኔ ይሄን ምላሽ አልቀበላችሁ፣ ምክንያቱም መላእክት ከሰው በብዙ መልክ ይበልጣል ብዬ ስለማምን ይሄን መልስ አልቀበልም። በመጀመሪያ ተስማማ መላእክቶች ይበልጣሉ ከሰው ማስረጃ። ታዲያ ጥያቄ ይሰማል ሁሴን ቆይ እንዴሽ እሺ ይኸውላችሁ እንትን መንገድ ላይ ነው ወደ ለጋን ኔትወርክ ሊቆራረጥ ይችላል። ከተቆረጠ አብዱልከሪም እና ዛህራ ላይ ይቀጥሉላችኋል። እሺ ቀጣይ ጥያቄሽ ምንድነው? ቀጣይ ጥያቄ በቁርአናችሁ ውስጥ ኢሳ ነብይ አለ፣ እንዲሁም ነብዩ መሐመድ አሉ። እነዚህ ሁለት ሰዎች እሺ ተረጋጋ እስኪ ማን ነው ልጨርስ አጣደፈው ስለሆነ ጨርስ እና እነዚህ ሰዎች ናቸው አይደል? ሁለቱ እኩል የሆነ ስልጣን ነው ወይ ካላ ዘንድ የተሰጣቸው? እኩል አንድ አይነት ስልጣን ነው ወይ ያላቸው? ይሄንን መልስልኝና እኔ ደግሞ በቁርአን ውስጥ እንደሰማሁት እንደተማርኩት እንዳየሁት በጣም የሰማይና የምድር ያህል እንደሚራራቁ አይቻለሁ። እንዴ ምኑን ነው ያይሹ ካልከኝ አንድ በአንድ ነግረሃለሁና አንተ ቀጥይ ዛራ ተቋርጧል።
ኢየሱስ አትበል፣ ኢሳ ነው ያልኩክ። ኢየሱስ አትበላ ወንድም አለም እንዴ አንተ ለምን ትወጣለህ? ኢሳ በላ ኖ ኢየሱስ አይደለም። ኢየሱስ በመጽሐፍ ቅዱስ ነው። ኢሳ በቁርአን ነው። ይለያያሉ። አንድ አይነት አይደለም። አንድ ነው ካልከኝ አብዱል ከሪም ይሄ ስም ከመጽሐፍ ቅዱስ እንደተኮረጀ ያሳያለሁ እኔ መጨረሻ ላይ ቀጥል። አዎ የተኮረጀ ስም መሆኑን እነግርሃለሁ። አንድ ነው አትበል። ኢሳ እያልክ አውራ። አይሰማም ነው የኔ ድምጽ? አሁን ይሰማችኋል? ጀማ ሁሴን ተመለሰ። አሁን ድምጽ አይሰማም። ያንቺ አይደለም ሱሪ አይሰማም። ታች ይሰማል። አሁን ይሰማል። አዎ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለነበር ነው። አሁን ይሰማል። ለምንድን ነው እንትን ያላቸው ሲባል የመጀመሪያ የተላኩበት ሚሽን ነው። ከተሰጠህ ሚሽን አንፃር ከተሰጣቸው ሚሽን አንፃር ከሌሎች በጣም ከፍ ያለ ትልቅ የሆነ እንትን ነው። ምክንያቱም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለም መልእክትን ማድረስ በጣም ትልቅ ሚሽን ነው። ኢየሱስ ለእስራኤል ቤት ነው የተላከው። ለእስራኤል ላይ ላሉት ክርስቶስነቱን ማረጋገጥ ብቻ ነው የተላኩበት። ራሱ ይሄ ሚሽን በራሱ ይለያያል። አንደኛው ለዓለም የተላከ ሲሆን አንደኛው ደግሞ ስፔሲፊካሊ ለሆነ አካባቢ የተላከ ነው። ማለትም ለእስራኤል የተላከ ነው። ይሄ ከመነሻው ሬዚስታንሱ ራሱ ይቀንሳል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ለዓለም ሲላኩ የተለያዩ ሃይማኖቶች ነው ያሉት። ኢቭን መካ ላይ እንኳን ብትመለከቱ ጣዖት አምላኪያን አሉ፣ አይሁዶች፣ ከዛ ወደ መዲና አይሁዶች አሉ፣ ክርስቲያኖች አሉ። ለነዚህ በአጠቃላይ ጣዖት አምላኪያን ጣዖት አምልኮ ምን ያህል ሐሰት እንደሆነ ማሳየት፣ እነሱን ወደዚህ መሳብ፣ ከዛ የሚመጣውን ነገር ሬዚስት ማድረግ። በዚህ በኩል ክርስቲያኖች አሉ፣ በዚህ በኩል ደግሞ አይሁዶች አሉ። ይሄን በአጠቃላይ ከጨረሱ በኋላ ካያችሁ ነብዩ ሰለላሁ ዐለይሂ ወሰለም ለየሀገራት መንገድ ለፐርሺያ ለየሀገራት መልእክትን ልከዋል። በየአካባቢው ማለት ነው ዙሪያቸውን ከጨረሱ በኋላ ኢየሱስ ኦል የሚያስፈልገው ያውም ከዚህ በፊት ዕውቀት ያላቸውን አይሁዶች ዕውቀት ያላቸው ናቸው። ጀስት ራሱን ብቻ ክርስቶስ መሆኑን ማረጋገጥ ብቻ ነው። አዲስ ከጣዖት አምልኮ የሚያስወጣው ሰው የለም። እዛ ቦታ ላይ ጣዖት አምላኪዎችም የሉም ሲጀመር። እና አብርሃምን የሚያውቁ እነ ይስሐቅን የሚያውቁ አዳምን እንዴት የተፈጠረው የሚለውን ኦል ኢንፎርሜሽን የሚያውቁ እዛ መሃል ገብቶ ራሱን ማረጋገጥ ብቻ ነው። የነብዩ ሰለላሁ ዐለይሂ ወሰለም ግን እንደዚህ አይደለም። ድቅድቅ ጨለማ ውስጥ ነው ያውም ለዓለም ማለት ነው። ስለዚህ ይሄኛውን ነገር ፐርፌክትሊ ነብዩ ሰለላሁ ዐለይሂ ወሰለም በትክክል መልእክቱን ዲሊቨር ያደረጉ ናቸው ያደረሱ ናቸው። ስለዚህ ይሄ ከመነሻው በስታተስም በሬዚስታንስም አይገናኙም። ሙላ ነብዩ ሰለላሁ ዐለይሂ ወሰለም ፌስ ያደረጓቸው ኮሚኒቲዎችና ኢየሱስ ፌስ ያደረገው ኮሚኒቲ አይገናኙም። ኢየሱስ ፌስ ያደረገው ኮሚኒቲ ሃይሊ የሚያውቁ ዕውቀት ያላቸው ምንም እንድታስረጃቸው ማትቺ ምንድነው የአብርሃም ሃይማኖት የሚለውን ላንቺ ሁላ ቁጭ አድርገው የሚያስተምሩ ኢሳ በሚለው ስም ታፍራለህ አብዱል ከሪም። ስለዚህ ቆይ አንዴ እሱ ላይ እንመጣበታለን። አንዴ እዛ ላይ እንመጣበታለን። አንዴ ተረጋጊ። የነዚህ ካላፈርክ ኢሳ እያልክ አውራ። ኢየሱስ አትበል። ቆይ አንዴ ተረጋጊ። የመጀመሪያው ያደረሱበት መልእክት ለዓለም መሆኑ ነው። ለዓለም ሲሆን የሚደርሰውም ኮሚኒቲ ሪዚስት የሚያደርገው ህዝብ በአጠቃላይ ሁለቱም በጭራሽ ነው የማይገናኙት። የተፈተኑበት ፈተና መልኩ ራሱ አይገናኙም። ነብዩ ሰለላሁ ዐለይሂ ወሰለም በጣም በተደጋጋሚ የመሰደድ አለ ብዙ አደጋ ደርሶባቸዋል። እና ከዚህ መልእክቱን ከማድረስ አንፃር ማለት ነው የመጀመሪያው መልእክት አይገናኙም ቶታሊ እንጂ ሁለቱም ግን የአምላክ ነብይ ናቸው። ሁለቱም የተከበረ ቦታ ነው ያላቸው። ግን ነብዩ ሰለላሁ ዐለይሂ ወሰለም ከሌሎች ነቢያት በአጠቃላይ የተለየ ቦታ ያላቸው ከምንድነው ለዓለም ነው መልእክቱን ያደረሱት። ፕላስ ደግሞ ለዓለም ሲያደርሱ ከጣዖት አምላኪያንን ከጨለማ ማስወጣት፣ አይሁዶችን ከተሳሳቱበት መልኩ መመለስ፣ ክርስቲያኖችን ካሉበት ማምጣት፣ ምንም አምላክ ምናምን የሚባል ነገር አላውቅም የሚሉትን ደግሞ እነሱንም መመለስ ከውየው ለሁሉም በአጠቃላይ ለዛ ሁሉ ነው ይሄ እንትን ያለው ነብዩ ሰለላሁ ዐለይሂ ወሰለም የተላኩት። ኢየሱስ ጀስት ምንድነው እስራኤል ላይ ነው የመጣው። በቃ ያንን ማረጋገጥ ብቻ ነው። የቀደመ መጽሐፍቶቻቸውን ያስተምራቸዋል። ሌላ አዲስ ነገር የለውም። ስለዚህ ይሄ ሊገናኝ አይችልም። አክቹሊ መቀጠል ትችላለሽ። አሁን ጥያቄሽ መቀጠል ትችላለሽ። ሚዩት እንዳታረጉኝ ሳራ ጥያቄ ነው ማርሰና አከብራለሁ። እኔ ግን እንደምረዳው ዝም ብዬ እንዳየሁት ከሆነ አንተ ሜቢ እስልምናን በሱ ዘመን ስለመሰረተ እስልምና በሱ ዘመን ስለመጣ ነብዩ መሐመድ ሊበልጥልህ ይችላል። ነገር ግን በብዙ መንገድ ነብዩ ኢሳ እንደሚበልጥ ማንም ሰው አይምሮ ያለው ሰው መረዳት ይችላል። አዳምጠኝ። እኔ ዝም ብዬ ነው ያዳመጥኩት እኮ ያሁኑ ላይ ቀጥ እኔ ያወራሁት ላይ ቀጥ እኔ ያወራሁት በምን እንደሚበልጥ ልንገርህ እኮ እኔ ያወራሁት ላይ በቁርአን ውስጥ ምን አይተሽ ነው እንደበለጠ በለኝ። አንዴ ይኸውልሽ ርዕስ አትቀይሪ። መጀመሪያ የተላኩበት መንገድ ላይ አንደኛው ለዓለም ሪዚስት አድርጓል፣
አንደኛው ደግሞ ሎን አካባቢ ስለቀ እዚህ ላይ ፎከስ አድርገሽ ተሳስተሃል ካልሽኝ እዚህ ላይ ይሄ ትልቅ መለያየ ስለሆነ እዚህ ላይ ሞግቺኝ መጀመሪያ ሞግታለሁ አላልሽም እዚህ ጋር ሞግቺኝ መጀመሪያ ቀጥይ እኮ ይበልጣል እያልኩ እኮ ነው እኔ ኢሳ ብለህ እዛ ጋር አስቀምጥከው ስም ከመጽሐፍ ቅዱስ እንደተኮረጀ ላሳይ እሺ አሁን ደግሞ ከመጽሐፍ ቅዱስ እኛ ከመጽሐፍ የተኮረጀው ስምና የተወሰነ ታሪክ ተኮርጇል እንዴት በለኝ መጀመሪያው የሰው ልጅ ወደዚች ምድር ከመጣ በኋላ የሰው ልጅ ከተፈጠረ በኋላ ኢሳ የሚባለው ሰው ያለ ወንድ ዘር ተወለደ አንድ በመሐመድ ደግሞ ከእናትና ከአባት አዳምጠኝ ልጨርስ በማስረጃ አድምጠኝ አሳይሃለሁ ትልቁ ኢሳ ከመሐመድ በምን ይበልጣል በጣም በኢሳ ከመሐመድ በምን ይበልጣል ሁለተኛው ሞት ተፈርዶበት ነበር እንዳይሞት አላህ እስከነ ህይወቱ ወደ ሰማይ ወሰደው ገባ ነብዩ መሐመድ ግን ሞተው ተቀበሩ ሌላኛው ነብዩ መሐመድ 9 ሚስት ነበራቸው ተሳሳት 9 ሚስት ነበራቸው ይሄ ደግሞ ዝሙት ነው ባይዘዌ 9 ሚስት አስበዋል አራት አዘዙ ለሰዎች አራት ምሳቸውን አንሶ 9 ያቀቡ በቃ አሁን አንቺ ካለ ልጨርስ ላይ እናውራሽ እኮ አንዱ ላይ እናውራ አልጨር አይ በቃ ይኸውልሽ አንድ ፖይንት ካነሳሽ በኋላ እዛ ላይ እንወያይበት እኛ እኮ መልሳለን እዛ ላይ አንድ ነጥብ ላይ የተነሳው ነጥብ ላይ እዛ ላይ እናውራ አሁን ካንደ ወፍን ፈጠረ ኢሳ አንድ በላይ ጋብቻ ቆይ ሌላኛው ደግሞ ስንት ነገር ነው ታለሽው አንዱ ላይ አልፈጠረም እኮ በጣም በብዙ መልክ እኮ ስለሚበልጥ እኮ ነው ማለት አየ ሰማይና ምድር ያህል ይራራቃሉ እነዚህ ይሄ ሰው ማስረጃውን ክፈቻ እንዲፈጠር ያልችበት ማስረጃውን ክፈቻ ሌላ ነገር ካወራች አስወርዷት እሺ ሌላ ከዚህ ማስረጃ ከመክፈቷ ወፈጥሯል ብለሽ ይሄን ሳትከፍት ሌላ ነገር ከቀባጠረች ትወርጃለሽ እሺ ክፈቺ ማስረጃ ትልቁ ምንም አልቀባጠርኩም ቁርአን ላይ ያለ ነገር ነው የተናገርኩት ወንድም ማለት ክፈቺ ክፈቺ ቆይ ካለ ወንድ ዘር ተወልዷል አልተወለደም ኢሳ ወፈጠረ የሚለው ላይ ምንድነው ምላስሽ 88 ቦታ ነው እንደሚሄደው አንዱ ላይ ፈጠራው በአላህ ፍቃድ ፈጠረ ትላላችሁ ድብና አርጋችሁ ቁርአን ይላል እኔ አይደለም ያልኩት በአላህ ፍቃድ እንዴት አላህ የራሱን የመፍጠር ችሎታ ሌላ አካል እንዲፈጥር ይፈቅዳል እናት ምን ሆነሻል ከቅርታ ጋር እንዴ ምንድነው የሆነ በፍላሽ የሆነ የጫኑብሽ ነገር ፕሌይ አድርገውት እኮ ነው የሚመስለው እንዴ ምንድነው እንዴ ምን ሆነሻል እንዴ ወፈጠረ የሚል ነገር የለም እሺ እሷ ስላነሳችሁ የኛውን ነገር ልመልስ በመጀመሪያ ደረጃ አሁን ይኸውላችሁ እኔ እነሱ ምንድነው ቆይ አንተም እንደዛ ነህ ቆይ አንዴ ትንሽ ተከን መጠበቅ ታክሳችሁ እንዴ ቆይ አንዴ ተረጋጉሽ እኛ ላይቭ ዘግተን አንሄድም እሺ ሂሳብ ወፈጥሯል የሚል ሐሳብ መጀመሪያ ተነስቷል አልፈጠረም ቁርአን ላይ ክፈቻ ያልኳት ለዛ ነው በምዕራፍ 3 ቁጥር 49 ላይ በመጀመሪያ ደረጃ አኒ ቀድ ጂእቱኩም ቢአያቲ ሚን ረቢኩም ከጌታችሁ በተአምር መጣሁኝ ካለ በኋላ አኒ አኽሉቁ ለኩም ሚን ጢን ከሀይአቲ ጠይር ልክ እንደ ወፍ ቅርጽ ወፍ ፈጥራለሁ አይደለም ወፍ ፈጥራለሁና ልክ እንደ ወፍ ቅርጽ ይለያያል እንደ ወፍ ቅርጽ ፈጥራለሁ ሲል እንደ ወፍ ቅርጽ ይሄ ቅርጹን ሼፑን ነው እያወራ ያለው እንጂ ወፊቷን መፍጠርን እያወራ አይደለም ጠቅላላ እንደ ወፍ ቅርጽ እንደ ወፍ እንደውም ቅርጽ ብሎ ያስቀምጠዋል አማርኛው ነው ለእናንተ ከጭቃ እንደ ወፍ ቅርጽ ፈጥራለሁ እንደ ወፍ ቅርጽ ፈጥራለሁ ቅርጹን ነው ቅርጽ ታዲያ ፈጠረ ተብሎ ይጠቀሳል አዎ መሳል ምናምን በአረብኛ ፈጠረ ብላችሁ ልትጠቀሙ ትችላላችሁ ለምሳሌ የቋንቋ ለባችሁ ሐዲስ ላይ ለምሳሌ ስዕል የሚስሉ ሰዎች እነሱ ህይወት ስጡት ይባላሉ የትንሳኤ ቀን ላይ እዚጋውን ሳሉ ሳይሆን ብሎ የሚጠቀመው አህዩ ማ خلقቱም የፈጠራችሁትን ህያው አድርጉ ብሎ ነው ሐዲሱ የሚያስቀምጠው ግን ሰዓሊዎችን ነው ስለ ስዕል ነው የሚያወራው ስዕል ማዘጋጀት ቅርጽ ማስቀመጥ እነዚህ ስለዛ ነው የሚያወራው አረፍተ ነገሩ ስለ ኢሳ አለይሂ ሰላም የሚያወራው ጥያቄ ያላችሁ ክርስቲያኖች ከሰና አንዳንድ ጻፉና መግባት ትችላላችሁ ታው ከሰራት እኮ አትፈላሰፉ ባን ሊኮርጅ ነው ለማወቅ ፈልጉም ሊሆን ይችላል ሊኮርጅ ነው አይባል ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ አልহামዱሊላህ ወንድም እንዴት ነህ አልহামዱሊላህ ክርስቲያኖች ካላችሁ ገቡ ጥያቄ ካላችሁ ምናልባት ያላያችሁ ካላችሁ ማታ የፖስትኩት ቪዲዮ አለና ቫይራል አውጥተ እንትን ቫይራል እንዲወጣ አድርጉለት ኮፒ ሊንክ አድርጉለት ሪፖስት አድርጉለት ለረመዳን
ጉድ አለ ጉድ አለ ወገኖች። የለም። እሺ ጥያቄ ያላችሁ ክርስቲያኖች አንድ ቁጥር ጽፋችሁ መግባት ትችላላችሁ። ወይም ሙስሊም ሆናችሁ ንጽራዊ ጥያቄ ካላችሁ ኢንሻአላህ እናስተናግዳለን። አድሚኖች ካላችሁ አስገቡ። ከላይ የገባችሁ ጥያቄ ካላችሁ ጠይቁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ንጽጽር ሳይሆን ሌላ ጥያቄ ነበረኝ። እሱ የሚመልስልኝ ከሆነ ልጠይቅ መጠየቅ እችላለሁ? ሁሴን አይመቸኝም፣ ጫጫታ ቦታ ነኝ አለ። ሲመጣ ይመልስልሃል ኢንሻአላህ። እሺ እጠብቃለሁ። እሺ ጥያቄ ምንድነው? እሺ ሰላም አለይኩም። ጥያቄ እንትን ነበር ማለት ከንጽጽር ውጪ ነው። እሺ ጥያቄ ምንድነው? እንትን ሚስት ማግባት ፈልጌ ነበርና ላገባት የፈለኳት ልጅ ሙስሊም ነኝ። እሺ ጠይቅ። ለማንኛውም ጠይቅሽ እና ላገባት የፈለኳት ልጅ የወንድሜ የሚስቱ ልጅ ነች። የወንድሜ ልጅ ሳትሆን የሚስቱ ልጅ ማለት ነው። ሚስቱ ከሌላ ሰው የወለደቻት የወንድሙ ሚስት ነበረች እና ማግባት ይፈቀድልኛል ለኔ? ችግር የለም። የወንድምህ ሚስት ከዚያ በኋላ ያሉት ከአንተ ጋር ምንም የሚያገናኛቸው ነገር የለም። የሚያገናኛቸው ዝምድና የለም። ወይ የስጋ ዝምድና ወይ የጥቢ ዝምድና ቢኖር የዛኔ አይቻልም ነበር። ይሄ ግን ምንም የሚያገናኘው ነገር የለም። የወንድምህ ሚስት ከአንተ ጋር የሚያዛምዳት ነገር የለም። ስለዚህ ከወንድምህ ሚስትና ከዚያ በኋላ ያሉትን ብትጋብሽ ጀዛከላህ። አመሰግናለሁ ወንድሜ። መርሐባ። ቀጥሉ ዛራ ቀጥሉ። የሚጮህ ቦታ የሚረብሽ ቦታ ነው ያለው። አላህ ስራውን የሚፈትልን። እሺ ጥያቄ ያላችሁ ከላይ የገባችሁ ሰዎች? ዛራ ሰላም አለይኩም፣ እንዴት ናችሁ? አለይኩም ሰላም ወራህመቱላሂ ወበረካቱ። አይ ቲንክ ፈትዋ አይመስለኝም፣ እስላማዊ ጥያቄ ነው። ውዱን ስለማደስ ነበር ጥያቄ ነው። አሁን እዚህ የምኖርበት ሀገር የምንሰግደው ሰላት የአንዳንድ ሰዓት ልዩነት አለው እና አሁን ለምሳሌ ዙህር ላይ ውዱ ካረኩኝ እስከ መግሪብ መቆየት እችላለሁ በዛ ውዱ ማለት ነው። ሰዓቱ ተቀራራቢ ስለሆነ ማደስ አለብኝ በየሰላቱ ወይስ እንዴት ነው ውዱኤም ማለት ነው? ማደስህ የተሻለ ነው ብታድሰው ማለት ነው። ግን ደግሞ አለማደስ ትችላለህ፣ ግዴታ አይደለም። ግን እንትን በየሰላቱ ግን ውዱ እያደረግህ ብትሰግድ ደግሞ ተወዳጅ ነው እሱ። ኦኬ አመሰግናለሁ። እሺ ወንድም። እሺ ጥያቄ ያለው አለ ከላይ እየገባችሁ ወይም ደግሞ ያልገባችሁ ጥያቄ ያላችሁ ካላችሁ መግባት ትችላላችሁ። ጥያቄ ያለኝ ቦስ። እሺ እሺ ቦስ ጥያቄ አለ? ምንድነው ጥያቄ? ክርስቲያኖች ካላችሁ አንድ ቁጥር ጽፋችሁ መግባት ትችላላችሁ። ጥያቄ ያለኝ ማለትም ትችላላችሁ። መጠየቅ የምትፈልጉ ከሆነ እንደዚሁ መግባት ትችላላችሁ። እሺ ፈትዋ ከሆነ ሁሴን
ራሱ የተፈጠረበት ዋና ዓላማው ምንድነው ከተባለ አምላክ እንትኑን ሊያሳይበት ነው። ምንድነው? ኃይሉንና ክብሩን ለማሳየት ነው። ኃይሌንና ክብሬን አሳይበት ዘንድ ፈጠርኩት ነው የሚለው። በባይብል ተቃራኒ የፍራውን አፈጣጠር እና እሱ ሆን ብሎ አይደለም የሚያመጽው፣ በሱ ምርጫ አይደለም። ከታች አምላክ ኃይሉንና ክብሩን ያሳይበት ዘንድ ልቡን እንዳደነደነው ይናገራል። ቆይ እንዴት ቀጥያለሽ? ልቡን እንዳደነደነው እንትን ይናገራል። ልቡን አደነደነ። እሱ ራሱ ልቡ የደነደነበት ዋና ምክንያት አማጺ ሆነ ወይም ደግሞ ካዲ የሆነበት ምክንያት አምላክ ክብሩን እንዳሳይ ወይም ደግሞ የአምላክን ክብር እንዳሳይ ዘንድ ለዛ ነው አምላክ ልቡን ያደነደነው ማለት ነው። በስልምና ግን ነፃ ምርጫ አለው። መልእክተኛ ተልኮለታል፣ ና ተብሏን እምቢ ያለ በነፃ ምርጫው ጀሃነም ገባ ማለት ነው። እና ይሄ ነው። እሺ ሌላኛው ጥያቄ ደግሞ ማለት እስልምና እንዴት ትክክለኛ ሃይማኖት መሆኑን እንዴት አወቃችሁ ሙስሊሞች? ይሄ ጥያቄ ነው። በመጽሐፍቶቻችን ተመርኩዘን እንደገና ደግሞ የአላህ መልእክተኛ አለይሂ ሰላቱ ሰላም በሚመጡ ሰዓት አንድ ነብይ ያሟላን ተብሎ የሚታመነው ሁሉ ነብይ ሰለላሁ ዐለይሂ ወሰለም አሟልተው የመጡ ነብይ ስለሆኑ እስልምና መለኮታዊ ሃይማኖት ስለሆነ ከእስልምና ውጭ ሌላ ሃይማኖት የሌለ አላህ Subhanahu Wa Ta'ala የፈጠረው ሃይማኖት ከእስልምና ውጭ የሌለ ስለሆነ ብዙ ተነገራቶች ማምሳት እንችላለን። እንደው ከሁሉም በላይ ደግሞ ምንድነው የቁርአን ራሱ ቁርአን አላህ Subhanahu Wa Ta'ala ከዓለማቱ ጌታ ከአላህ Subhanahu Wa Ta'ala የተወረደ ባይሆን ኑሮ ብሎ ተሐዲ አቅርቧል። ምንድነው ይሄ ተግዳሮት አቅርቧል። አንድ ሰው ቁርአን ከአላህ አይደለም ካለ ምሳሌውን አምጣ ብሎ ማለት ነው። ቁርአንን የሚመስል አንድ አንጣ ቁርአንን የሚመስል ተባሉ ከሃዲያኖችና ሰዎችም ጅኖችም ከአላህ ላይ የሚፈልጉትን ነገር በመጥራት ተሰብስባችሁ ቁርአን የሚመስል አንድ አምጡ ብሎ ማለት አላህ Subhanahu Wa Ta'ala መጣ። ሁለተኛ ይሄንን ካልቻላችሁ ደግሞ 10 ሱራ አምጣላችሁ። ይሄንን ካልቻላችሁ አንድ ሱራ አምጡ በማለት ተግዳሮት አቅርቧል። ስለዚህ ይሄንን ካልቻላችሁ ወደፊትም አትችሉምና ወደፊት ደግሞ ሰዎችና ድንጋይ የሆኑ መቀጣጣያ ሰዎችና ድንጋይ የሆነችው እሳት ፍሩ በማለት አላህ Subhanahu Wa Ta'ala ይናገራል። ስለዚህ ቁርአን ከዓለማቱ ጌታ ከአላህ ለመወረዱ ምንም ጥርጥር የለበትም። ለዛ ነው እኮ ሱረቱ በቀራ ላይ ይህ መጽሐፍ ከአላህ ለመሆኑ ምንም ጥርጥር የለበትም በማለት ይናገራል። ገብቶሻል? ሲቀጥል ደግሞ ቁርአን ላይ አምላካችን አላህ Subhanahu Wa Ta'ala ይህ መጽሐፍ ከአላህ ውጭ ቢሆን ኑሮ አለ በውስጡ ብዙ መለያየትን ታገኙበት ነበር አለ። መጋጨት ምናምን የሚባሉት ነገራቶች ይገኝበት ነበር። ገብቶሻል? ከአላህ ውጭ ቢሆን ኑሮ። ነገር ግን አላህ Subhanahu Wa Ta'ala ያወረደው መጽሐፍ ስለሆነ ምንም አይነት ግጭትም ሆነ ፍንጭት ምንም አይነት ስህተት የለበትም ቁርአን። ስለዚህ ከዓለማቱ ጌታ ከአላህ የተወረደ ሆኖ በዚህ እናረጋግጣለን። ሌላው ምንድነው የአላህ መልእክተኛ ሰላም ሲመጡ ተአምራቶችን ሰርተዋል። በጣም ብዙ ነገራቶችን አድርገዋል። አንዱን አምላክ በብቸኝነት አምልኩ እያሉ ነበር ጥሪ ሲያቀርቡ የነበረው። ከአላህ ውጭ ያሉትን አካላቶች አማልክቶች እንዳሉ ጥርግርግ አድርገው ነው ያጠፉት። እንደገና በነቢያት አስተምሮ ላይ ነው የአላህ መልእክተኛ ሰላም የመጡት። እና አብርሃም እና ይስሐቅ እና ያዕቆብ ያስተማሩትን ያን አንድ አምላክ ነው የሰበኩት። አምላካቸው አንድ አምላክ ብቻ ነው፣ ኢላሁኩም ኢላሁ ዋሂድ፣ አምላካቸው አንድ አምላክ ብቻ ነው በሚል ነው የሰበኩት ማለት ነው። ሌላን አስተምሮ ከነቢያት የተቃረነ አስተምሮ ይዘው አልመጡ። ገብቶሻል? ከነቢያት አስተምሮ የተቃረነ ይዘው የመጡት ክርስቲያኖች ናቸው። ሶስት አምላክ ወይም ደግሞ አንድም ሶስትም የሚልን አስተምሮ ነቢያት አያውቁትም። ነቢያት እንደ እስራኤል ስማ ጌታ አምላካችን አንድ ነው የሚልን አስተምሮ ነው የሚያውቁት። ኢየሱስ የሚያስተምረው ተመሳሳይ ነው። ማነው የእስራኤል ሰዎች ይህን ቃል ስሙ ራሳችሁ እንደምታውቁት የናዝሬቱ ኢየሱስ የእግዚአብሔር ከእርሱ በኩል ባደረጉት ተአምራት ድንቆች ምልክቶች ከእግዚአብሔር ዘንድ የተገለጠ ሰው ነበረ ነው የሚለው። ኢየሱስ ሰው ነው። እሱ የሰበከው ደግሞ እስራኤል ሆይ ስማ ጌታ አምላካችን አንድ ነው የሚል የነ ሙሴን አስተምሮ ነው የሰበከው። እና አብርሃም እና ይስሐቅ እና ያዕቆብ የሰበኩት አንዱን አምላክ ነው። አምላካችን አንድ ነው። ዘዳግም 6:4 ላይ አምላካችን ያህዌ አንድ ያህዌ ነው ወይም አንድ አምላክ ነው ብለን የሰበኩት እንጂ ሌሎችን አማልክቶች አልሰበኩም። ስለዚህ ይህንን አስተምሮ ያላህ መልእክተኛ ደግሞ ነው ያስተማሩት። እኔ አብርሃም የይስሐቅን ያዕቆብን አምላክ ልሰብክ ነው የመጣሁት ብለን የተናገሩት ያላህ መልእክተኛ ሰለላሁ አላህ Subhanahu Wa Ta'ala በተመሳሳይ ማለት ነው። ገብቶሻል? ስለዚህ ያላህ መልእክተኛ በዚህ መንገድ ላይ ስለመጡ ትክክለኛ ነብይ መሆናቸው እስልምና ትክክለኛ ሃይማኖት መሆኑን እናረጋግጣለን። እንደዚሁ ነቢያቶች በአጠቃላይ ሙስሊሞች እንደሆኑ አላህ አዘ ወጀል ነግሮናል። እስልምና የነቢያት ሃይማኖት እንጂ ከጊዜ በኋላ የተመሰረተ በነብዩ ሰለላሁ ዐለይሂ ወሰለም የተመሰረተ ሃይማኖት አይደለም። አላህ Subhanahu Wa Ta'ala ለነቢያቶች ለሰው ልጆች ለፍጥረታት በአጠቃላይ የሰጠው ሃይማኖት የሰጠው ዲን እንደሆነ እኛ ሙስሊሞች እናምናለን። ማስረጃዎችም አሉን ማለት ነው። ማስረጃ ላይ ተደግፈን ነው የምናወራው። ሀዋችን ወይም ደግሞ ስሜታችንን ተከትለን አንጓዝም ነው።
እሺ በመሃል ልጠይቅ። እሺ ያን አንዴ ቆይ ትጨርስ እሷ የኔ ቆንጆ ትጨርስ። ቆይ አንዴ እሺ አሁን እሺ እኮ ትጨርስ እሷ ቀድማሽ ስለገባ አሁን ቀድመሽ ብትገቢ አንቺ ትቀጥይ ነበር። እሷ ቀድማሽ ስለገባ እሷ ናት መቀጠል ያለባት። ቀጥይ እህቴ ተራ ጠብቂ። እሺ ቀጥይ እህቴ ቀጥይ። እሺ ማለት ኢንተንስ እንዳለን አሁን ከቁርአን አላህ Subhanahu Wa Ta'ala እንደማህ ኢስላም ብሏል አይደል? ያንን ማስረጃ ማለት ያንን ማስረጃ ስሰጫቸው ያንን አክሴፕት ያደርጉት በምን ቁርአኑን ራሱ መጀመሪያ እንዴት ልቀበለው እችላለሁ ነው። ቁርአን እንዴት ልቀበለው እንችላለን? የትኛውንም መስፈርት አምጥታችሁ ቁርአንን መለከት እኮ ነው። አሁን ቅድም ሳወራሽ የነበረው እኮ እሱ ነው። ቁርአንን እኛ የምንቀበልበት ምክንያት ብዙ ምክንያቶች አሉ። ከነዛ ምክንያቶች መካከል አንዱ ራሱ ቁርአን መለኮታዊ ለመሆኑ በጣም ብዙ ማስረጃዎች አሉ። ከነዛ መካከል እሱንም የመሰል አንድ ማምጣት አይቻልም ነው። ቁርአንን የመሰል አንድ ማምጣት አይቻልም። ከፍጡር ውጭ ቢሆን ወይ ደግሞ እንደ ፍጡር አይነት ቢሆን ብዙ መጽሐፍቶች መጻፍ ይቻል ነበር። ግን ቁርአንን የመሰል ማምጣት አይቻልም። ቁርአን ከአላህ ውጭ ቢሆን ኑሮ አልኩሽ ገብቶሻል፣ በውስጡ መለያየት ወይም ግጭት ይገኝበት ነበረ። ልክ እንደ ባይብል ማለት ነው። ሌሎችን ነገራቶችን ማንሳት ይቻላል። ለምሳሌ ቁርአን ቁጥሮቹ፣ ሳይንሳዊ ግኝቶቹ ወዘተ ነገራቶች ስትመለከች ቁርአን ከአላህ ውጭ ነው ብለሽ በፍጹም ልትናገሪያች። አንድ ሰው ቁርአንን ካነበበ ይሄ መለኮታዊ ራእይ ነው ለማለት ምንም ነው እንትን የማይለው ሁሉንም ነገር ስለያዘ ማለት ነው። አላህ Subhanahu Wa Ta'ala በዚህ 114 ምዕራፎች ውስጥ ብዙ አህካሞችን የያዘ ስለ ተውሂድ፣ ስለ ነቢያት አስተምሩ፣ ስለ ሁሉም ነገር የያዘ ያቀፈ ነው። ለዛ ነው አላህ ዘወጀ በመጽሐፉ ምንም ነገር አልተውንም የሚለን ሁሉንም ነገር ያቀፈ መጽሐፍ ነው። ከዓለማቱ ጌታ ከአላህ Subhanahu Wa Ta'ala ለመሆን ብዙ ማረጋገጫዎች አሉ። ነብይ ለመሆናቸው ደግሞ ብዙ ማረጋገጫዎች አሉ። ለምሳሌ ጅብሪል አለይሂ ሰላም ወርዶ አናግሯቸዋል፣ አስተምሯቸዋል። ሲያናግራቸው እንትኖች ሰሃባዎች አይተዋል። ግልጽ ነው። አንድ ነብይ ለመሆኑ መስፈርቱ ምንድነው ብለሽ ጠይቂያቸው። መስፈርቱን ይንገሩሽና በዛ መስፈርት መሰረት ረሱላህ ሰለላሁ ዐለይሂ ወሰለም ቢለኩ ሁሉንም የሚያሟሉ ነብይ ናቸው። ያላህ መልእክተኛ አለይሂ ሰላቱ ሰላም ተአምርን ማሳየት ለምሳሌ ብዙ ተአምራቶች ከሌሎች ነቢያቶች በላይ የሰሩት ተአምር እሳቸው ናቸው። ግልጽ ነው። በጣም ብዙ ተአምራቶችን ሰርተዋል። በተጨማሪም ደግሞ ያላህ መልእክተኛ አለይሂ ሰላቱ ሰላም ከነብይ ቅድም እንደነገርኩሽ ከነቢያት አስተምሮ የተለየ ነገር አላመጡም። ወዘተ ነገራቶችን ይዘን ነብይ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ መሆናቸው፣ ቁርአን ደግሞ ትክክለኛ የአምላክ ቃል የመለኮታዊ ንግግር መሆኑን ማረጋገጥና ማወቅ እንችላለን። እና ይዘሻቸው ነው። በተረፈ ጥያቄ ካላቸው እዚህ እሺ አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር ኢና አንዘልና እኛ ብሎ የሚናገረው አንደኛ ስንት ናቸው የሚለው ጥያቄ ነው። የጌትነት ማለት ነው። እኛነት ቁርአን ላይ በሁለት ይከፈላል ማለት በአረብኛ ቋንቋ በየትኛውም ቋንቋ እኛነት በሁለት ይከፈላል። የመጀመሪያው የግነተኛነት ሲሆን ሁለተኛው ደግሞ የብዜተኛነት ነው። አላህ Subhanahu Wa Ta'ala ላይ የትኛውን እኛነት ነው የሚጠቀመው ሲባል የግነተኛነት ነው። አላህ Subhanahu Wa Ta'ala እኛ ፈጠርን፣ እኛ ወረድን፣ እኛ አደረግን፣ ሰራን እያለ አምላካችን አላህ Subhanahu Wa Ta'ala ሲናገር እዛ ላይ የግነተኛነትን ነው እንጂ የብዜተኛነትን ተጠቅሞ አያውቅም። ነቢያቶችም እርሳቸው ወይም ደግሞ እነርሱ ብለው ጠርተዋቸው አያውቁም። ጠርተው አያውቁም። አላህ Subhanahu Wa Ta'ala እርሱ እያሉ ነው የሚጠሩት። እርሱን ብቻ አምልኩ፣ እርሱን ብቻ ተገዙ፣ እርሱን እያሉ ነው እንጂ የሚያስተምሩት እነርሱ ብለው አንድ ቀን ነቢያቶች ጠርተውት አያውቁም። ግልጽ ነው። እሱም በቁርአን ላይ አምላካችን አላህ Subhanahu Wa Ta'ala የተለያዩ የቁርአን አንቀጽ አንድና ብቸኛ እንደሆነ ይናገራል። እርሱን የሚመስል ምንም ነገር እንደሌለ ሱረቱል ኢኽላስ ላይ ራሱ ይናገራል። በእርሱ አላህ አንድ ነው፣ አላህ ሁሉ መጠጊያ ነው፣ አልወለደም አልተወለደም፣ ለእርሱ አንድም ቢጤ አምሳያ የለውም እያለ ይናገራል። ሁሉም ቦታዎች ላይ ስትመለከቱ አምላካቸው አንድ አምላክ ብቻ ነው። ነቢያቶችም ስትመለከቱ እሱን ብቻ አምልኩ፣ እርሱን ብቻ ተገዙ በማለት ነው ሲሰብኩ የነበረው። ታዲያ እኛ የሚለውን ምንድን ነው የተጠቀመው? አላህ Subhanahu Wa Ta'ala ራሱን እያገነነ ወይም ደግሞ የሆነ ነገር በሚሰራ ጊዜ ያንን ነገር ምን ያክል አጽንኦትና አንክሮ ሲል እኛ ፈጠርን፣ እኛ ያደረግን፣ እኛ ሰራን እያለ አምላካችን አላህ Subhanahu Wa Ta'ala ይናገራል ማለት ነው። የግነተኛነትን ይጠቀማል። የግነተኛነት ቁርአን ላይ ብዙ አሉ። ለምሳሌ እንትና ሱለይማን አለይሂ ሰላም የተስተማረው የወፍን ቋንቋ እሱ ብቻ ሆኖ ሳለ
ተስተማርን እያለ ይናገራል ማለት ወዑሊምና መንጠቀ ጠይር ይላል። የወፍን ቋንቋ ተስተማርን እያለ ይናገራል። እዛ ላይ የተስተማረው ወይም የተማረው እሱ ብቻ ሆኖ ሳለ እኛ እያለ ሲናገር እዛ ላይ ሱለይማን ብዙ ስለሆነ ወይም 2-3 ስለሆነ አይደለም አንድ ነው፣ ግን የግነተኛነትን ስለሚጠቀም ነው። ኸድርን መውሰድ እንችላለን፣ ጅብሪልን መውሰድ እንችላለን። ሌሎችም አካላቶች እኛ እያሉ የሚጠቀሙበት ሁኔታ አለ። ግን ምንድነው ሲባል እዛ ላይ የግነተኛነትን ነው እንጂ የብዜተኛነትን አይደለም። አንድ ነጠላ ማንነት የግነተኛነትን ሊጠቀም ይችላል እና እዛ ላይ አላህ አዘ ወጀል እኛ እያለ ሲናገር የብዜትን ሳይሆን የግነተኛነትን ለመጠቀም ነው። ግልጽ ነው። ግልጽ ነው። እስካሁን አንድ ሰው ይቀጥልና ከዛ አንድ ጥያቄ ያለኝ ከዛ ተመልሼ ነው። መርሐባ። እሺ ቀጥዬ እኔ ረመዳን ቪዲዮ ፖስታንና ሪፖስት አድርጉ ለገብታችሁ። ቀጥዬ ሰላም፣ እንዴት ነሽ? አመሰግናለሁ። ባይብል ችግር እንዳለበት በነገሮች ማለት ስትናገር የነበረ ዛሬ እሱን አንድ ነገር ልበልና ወደ ጥያቄዎች አልፋለሁ። እስካሁን ያወራሻቸው ነገሮች በሙሉ በይዘው ማስረጃሽ ቁርአንና ቁርአን ብቻ ነው። ቁርአንን ደግሞ የሰጠሽ ነው ይሆናል ይችላል። አይ ቆይ በአንድ ሰው ላይ ብቻ ነው ማለት ነው እምነታቸው የተመሰረተው። ከዛ ውጪ ቆይ የኔ ይሰማሻል? ቆይ እዛው ላይ እሱ ወደ ራስ ጥያቄ ልመለስ። ባይብል ስለ ባይብል ያወራሁትኝ ቆይ መረጋጋት። አሁን ስለሱ አይደለም። ቆይ ክሌም ካደረግሽ በኋላ ይኸውልሽ አንድ ሰው ብቻ ነው የሰጠሽ። ቆይ ጥያቄ ላይ የሆነ ነገር ካነሳሽ በኋላ ይሰማሻል? አለው ይሰማሻል? ቁርአን ይኸውልሽ ማሰሚ ከሆነ ከኔ ጋር መቀጠል አንችልም። እሺ ስሚ፣ የሆነ ነገር ክሌም ካደረግሽ በኋላ ከተናገርሽ በኋላ ከዛ በኋላ ያንን ነገር እንትን የሆነ አለባብሰሽው እንድታልፍ አልፈልግም። ግልጽ ነው። በመጀመሪያ ደረጃ ይሄ ስለ ባይብል የተናገርኩት ሁሉንም በማስረጃ ተደግፌ ነው። ስለ ስላሴ አንስቻለሁ። ለምሳሌ ስላሴ መሰረት የሌለው ባይብል አስተምሮ ላይ የሌለ አስተምሮ ነው። ነቢያት አያውቁትም ብዬ ተናግሬያለሁ። ትክክል ነኝ። ማስረጃ ካለሽ አምጪ። ሀቱ ቡርሃኑኩም ኢን ኩንቱም ሳዲቂን፣ እውነተኛ ከሆነሽ ማስረጃ አምጪ። ሲቀጥል ደግሞ ባይብል ስህተት አለው ተበርዟል ስል ማስረጃ አለኝ ከባይብል ራሱ ሙ ከቁርአን ባይብል ለምሳሌ ተቃጥሏን ብል ኦሪት ተቃጥላለች የሚል ማስረጃ ይዤ ነው። ገብቶሻል? ቆይ መረጋጋት ትችላለሽ አንዴ። ቆይ ሌሎችንም ነገራቶች ማንሳት እችላለሁ። ኢሳ አለይሂ ሰላም ሰው ነው ስል ማስረጃ ይዤ ነው። ኢየሱስ ክርስቶስ ሰው ነው ማስረጃ ይዤ ነው። ማስረጃ ጠቅሼ ነው ያወራሁት። ነቢያት አንድ አምላክ ነው እንጂ ሶስት አካላቶችን አላስተማረ ማስረጃ ይዤ ነው። ገብቶሻል? አይ ማስረጃ ያተከራገርሽ ስህተት ነው ካልሽ ማስረጃሽን ይዘሽ መሞገት ነው ያለብሽ። ሲቀጥል ቆይ እሺ አንዴ ልጨርሳለሁ። ሲቀጥል ደግሞ በእስልምና ላይ ያስመልክቶ የጠየቅሽው ምንድነው የተናገርሽው ንግግር አንድ ሰው ላይ ተመርኩዞ ነው ያልሽው። ነብይ ነው ረሱላህ ሰለላሁ ዐለይሂ ወሰለም ነብይ ናቸው። ነቢያቶች ሲመጡ ራሳቸውን ወክለው ለአንድ ህዝብ ሲላኩ ራሳቸውን ወክለው ነው የሚመጡት። አይ ግዴታ የሆነ አካል መጥቶ መመስከር አለበት የሚል ስታንዳርድ ይዘሽ የምትመጪ ከሆነ ስታንዳርድሽን ትጠይቂያለሽ ከየት እንዳመጣሽው። እኮ አሁን አንቺ ክሌም ያደረግሽውን ነገር መጀመሪያ እንትን እያልኩ እኮ ነው። አሁን አንቺ ክሌም ያደረግሽውን ነገር ረሱላህ ዐለይሂ ሰላም ላይ ብቻ ተመርኩዛችሁ ነው እስልምና የተመሰረተው ስትይ አሁን እኛ ማስረጃዎችን እናመጣለን። እኮ አሁን ምን ታደርጊያለሽ መሰለሽ? አሁን አንቺ አንድ ነብይ ለምሳሌ አንድ ነብይ መጥቶ መለኮታዊ ራእይ ወይም ግልጠተ መለኮትን ይዞ ሲመጣ ግዴታ የሆነ ሌሎች ነገራቶችን ወይም ሌሎች ምስክሮች ሊኖሩት ይገባን የሚለውን ክሌም አንቺ ከየት እንዳመጣሽው ንገሪንና ከዛ በዛም ንግግሮች መሰረት እናወራ። ሃይማኖት አንቺ ሰው መሰረተ የሚል ማለት ነው። ከዚህ ጋር ልከራከርሽ አይደለም፣ ጥያቄ ልጠይቅሽ። ዝም ብለሽ ያለ ማስረጃ ነው ማለት ነው ያወራሽ። አንቺ ከስሜት ዝም ብለሽ ያወራሽ ነገር ነው እንጂ ለምሳሌ ለአብርሃም አንቺ ምንም ማስረጃ የለሽም። እንመለስበታለን፣ ሰዓት ካለ እንመለስበታለን። ማስረጃ የለሽም ያለ ማስረጃ ነው ያወራሽ። አሁን ጥያቄ ካለሽ ዛራ እባክሽ አዳምጪ። ራስሽ ያልሽው ነው ያወራሁት። ለራስሽ አንቺ ያልሽው ነው እኔ መልስ የሰጠሁት። ጥያቄ ያለሽ አሁን ጥያቄ አለኝ። ጥያቄ አንድ በእናንተ በእስልምና ወይ በቁርአን ለሰው መስገድ ይቻላል? ጥያቄውን በኦርደር ትመልሽልኛለሽ። አይቻልም ካልሽኝ
እኔ ለአደም ስገድ ተብሏል። እንዴት አላህ ወይ ለራሴ ስገድልኝ ብል ኖሮ እሱ አምላክ ነው ያስኬዳል። እንዴት ጅኒን ለአደም ስገድ ይለዋል? ሁለተኛ ጥያቄ አንደኛው ንስሐ መግባት ይቻላል? አንዴ ልጠይቅና ልጨርስ። እሺ እንዳይበዛ እኮ ነው በኋላ እንዳይምታታብሽ ብዬ እንጠይቅሽ። ንስሐ መግባት ይቻላል በእናንተ? ንስሐ ማለት ምንድነው? በእኛ በክርስቲያኖች ሰዎች ናቸው ታውቂያለሽ አይደል? ለአባቶች ስል ስልጣን ያላቸው ካህናት ለካህናት የሰራነውን ኃጢአት ተናግረን ማድረግ ያለብንን እንድናደርግ አዘውን እነሱም ለኛ ጸልያው ወደ እግዚአብሔር የምንቀርብበት ነው። በእናንተ ሳለ ካሌለ የለም የምትይኝ ከሆነ እዚህ እናንተ ስፔሻሊ በአሁሱ ቤት እየመጡ ኃጢአታቸውን የሚናዘዙ ሰዎችን ብዙ ጊዜ ያለው እንዲያድርግ ያለው ይታያል። ፈጣሪ ለጨርሽ አንዴ እሺ እንትን የመጀመሪያው ልመልስልሽና ከዛ ቀጣይ እንደምን ነው የምትሰሩት? ግን ለምንድነው ሚዩት የምታረጉት? ልጨርስ ጥያቄ። እሺ ተዋት በቃ ሚዩት። እሺ ጨርሽ። እሺ ጨርሽ። ልጨርስ። ተረጋጉ። ለምንድነው ሚዩት ተዋት ጨርስ አልኩኝ እኮ ጀማ። ሚዩት አታርጉት። ካላችሁ ግቡ ትላላችሁ፣ ስንገባ ደግሞ ሚዩት። እሺ ጠይቂ። እሺ ጨርሽ። ለምንድን ነው ኃጢአታቸውን እየመጡ እዚህ የሚናገሩት? ሁሱ ስልጣን አለው ወይ? የሼክ ደረጃ ስልጣን አለው ወይ? ለምንድን ነው ኃጢአታቸውን እዚህ እየመጡ የሚናዘዙት ነው? ሌላኛው ደግሞ ሶስተኛ ጥያቄውን አጠራጣለሽ በወፍተር ነው የምመልሽልኝ በኋላ ብጠይቅ አይሻልም? የኔ አሁን ምን ማለት መሰለሽ ሲደራረብ እንትን ልልሻለሁ ላልመልስልሽ ይችላል። ሶ አንዱ ይሄ ሁለቱን ልመልስልሽና ከዛ ወደ ሶስተኛው ደግሞ እንሄዳለን። እሺ ጎበስ። እሺ በመጀመሪያ ለሰው መስገድ ይቻላል ለፍጡር መስገድ ይቻላል ወይ ብለሽ ለተናገርሽው ንግግር በቀድሞ ዘመን ማለትም በቀድሞ ነቢያቶች ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የአክብሮት ስግደት ይፈቀድ ነበር። የአክብሮት ስግደት ምን ማለት ነው ሲባል ስጁድ ተህያ የሚባል ነገር አለ፣ ወይም ደግሞ ጎንበስ ብሎ ሰላም እንደማለት ወይም ደግሞ ስጁድ የሚባለው ነገር ይደረግ ነበር፣ ወይም ደግሞ የአክብሮት ስግደት ይፈቀድ ነበር። ስለዚህ እንትና ይሄ ምንድነው ለአዳም መላእክቶችና ኢብሊስ አስተፈራ እንትና ለማይተላህ አለይ አሁን ኢብሊስ የሆነው መጀመሪያ ጅን ነበረ። ከዛ በኋላ አላህን ሲያምጽ ነው ኢብሊስ የተባለው። ከዛ እሱም ስገድ ተብሎ ታዘው ነበረ። ከዛ በኋላ እሱ እምቢ ያለ ኮራ ከካህዲያኖች ሆነ። አምላክ ያዘዘውን ነገር አልታዘዝም በማለት በኩራት ማለትም ኢየሱስ እንትና ማነው አዳም አለይሂ ሰላም ከጭቃ ፈጥረው እኔን ደግሞ ከሳት ፈጥረኝ ከጭቃ ለፈጠርከው ፍጡር አልሰግድም በማለት በኩራቱ በክህደቱ አላህ ሱብሃነሁ ወተዓላ ከረህመቱ አባሮታን ማለት ነው። ስለዚህ እዛ ላይ የተፈለገበት የአክብሮት ስግደት ነው እንጂ የአምልኮ ስግደት አይደለም። የአምልኮ ስግደት ከአላህ ውጭ ለማንም አይፈቀድም። አላህ Subhanahu Wa Ta'ala ስግደትን መገዛትም ህይወት የሞትም ለዓለማቱ ጌታ ለአላህ ነው በል ነው የሚለው። ይሄ የአክብሮት ስግደት የሚባለው ነገርስ አሁን ላይ ይቻላል ወይ ከተባለ አሁን ላይ የአክብሮት ስግደት የሚባለው ራሱ አይቻልም። ለምን ከተባለ የአላህ መልእክተኛ አለይሂ ሰላቱ ሰላም ሙዓዝ ብን ጀበል አንድ ጊዜ ወደ የመን ሄዶ የመን ላይ ለቀሳውስት ለተለያዩ አካላቶች ለነገስታት ሲሰገድ አየ። ከዛ መጥቶ ለረሱል ሰለላሁ ዐለይሂ ወሰለም ይገባቸዋል ብሎ ስግደት በሚያደርግ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ተፈዓል ይሄንን በፍጹም እንዳታደርገው ማለት ከልክለውታል። ስለዚህ አሁን ላይ እኛ የአክብሮት ስግደት የሚባለውን ነገር ራሱ ለፍጡራን ማድረግ አንችልም፣ አይፈቀድልንም፣ ሐራም ነው፣ የተከለከለ ነው። ነገር ግን የአምልኮ ስግደት እሳ ከተባለ ለማንም ውላ ያቀም ለማንም አይውልም፣ ወደፊትም አይሆንም። አላህ አዘ ወጀል ለብቻው እንድትሰገድለት እርሱን በብቸኝነት እንድናመልከው እንድንገዛው ነግሮናል ነው። ይሄ የመጀመሪያው ጥያቄ መልስ ነው። ሁለተኛው ጥያቄ